ጎትቻት አንቺ መሲ ጎትትሽ ለካ ጎትቶሻል። አሁንማ አንቺ መሲ እቺ አንቺ ሙኒትን ጎትቻት በዛኛው ነው ስልጣን ያለኝ እንዴ አሁን በሰማው ከስ በሶስት ነው ተከኖ መስማ ጆሮሽን እስኪ ደፍነው ድረስ ነው እንደ ወጣው ወደ ላይ አይንሽስ እሱን እያየ ነው። ጆሮሽ ምን ሆኖ ነው? አሁን ፊት ለፊቷ ቁጭ ብሎ እንዴ ታዲያስ አምስቱንም ይሄ የስሜት ህዋሳቷን ተቆጣጥሮታል ልጁ። ቀላል አይደለም። አራቴ ተናግሬ እኮ ነው ያስገባችሽ እንዴ ያት ቆየውልሽ ቀና ብላ ስትይ አይ አይኗ ራሱ የሆነ ነገር ሆኗል ረጁ። አረ ተስለምልማለች ውዴ ተስለምልማለች የለችም መሲ ተሰው ተናግሮ ተሽከረመመች። ይሄ ምን እንደሚገርመኝ ታውቂያለሽ? አረ ማሚ ልንገርሽማ እኔ ምንም አልገረመኝም። ፀጉሯ ጸባይ ይዞ መተኛቱ እንዳንበሳ ቀን ከሌት የሚቆመው ፀጉር መተኛቱ ቅንድቧ ራሱ አጠረ። አልነካችሁም ደግሞ ፀጉሯሽ ምን ሆኖ ነው ያጠረው? ረጅም አይደል እንዴ? ፀጉሯማ አላጠረም። በፊት ይቆማል ነበር እንዳንበሳ እኮ ነው። ጎፊት ፀጉር ቤት ሄዳ መጣ ኮፍ ይላል። አሁን ምንድነው ያደረግሽው? ጥርት ያለ ኦይል ነው ያለው ታውቂያለሽ? የጠራ ዘይት ነው ይሄ የተጣራ። ያት ወይ መሲ አቤት ማሚ ነው ሁሉ በሰማሽ የልሻ ቤታ እንዴ ነው ያለው? ከጧት ጀምሬ ካንተ ቤት ሁሉ አቋርጬ መጥቼ እኮ እጥብ አድርጌያት ነው የሄድኩት። መሲ መስሚያ ተጥናው ዛሬ መስሚያ ጆሮዋን ሳይቀር ነው እንትን ያለው። በቃ ታይ አንቺ መሲ ታይ ያልፋል። ታይ ይሄዳል እኮ ታይ ነገር ኮራ ያት ረጁ ወላሂ ያት ጁ መሲ ያለችም አትልፊ ሙኒት ወይኔ ያት ስምጥ እንዴት ነው የምትሳሳለት ዋላ እኔ ብቻ ለምን አፍራለሁ? ነይ ብቻ እምኬ እዛ ጋር የማማዋን ሰው ደግሞ የውመት እኔ ብቻ ለምን አፍራለሁ? ነይ ጁዬ ማንሽ ረጁ እምኬ ራሱ እኮ ማምቷል። የለም እሱ ምን ሆኖ ነው? አረ ልጅቷ አሟምተዋለች። አሟሟችው ድሮ ረጁ ወላሂ ነው የምልሽ። ወላሂ ለኮፊ እንኳን ሊነሳ ሲፈልግ ባባ ሙኒት እያያችሁ መልስ ስጧቸው ምናምን ይላል። አሁን እልም ያለ ጥያቄ ሰው ጥያቄ ብድ እያለ እልም ብሎ ይጠፋል። ምን ነክቶ እንደሚመጣ አላቅም። ሲመጣ ደግሞ ወዛዝቶ ነው የሚመጣው። የነበርክ ስንል የት ሄድክ የምኬ ስንለው ገና ምንም ሳንል እሱ በሳቅ ሙትት ቅልጥልጥ እዛው ወይ ዘንድሮ እኛ በስተርጅና ልጆቹ አሳበዱን። ወይ ጉድ! አረች የዚች ደግሞ ይለያል። የዚች ይለያል። ነይ ወጣ በይ መሲ ተሽኮርመማ ቁጭ ትስለመለም። አሁን መሲ ስትጉረጠረጥ ትዝ ይልሻል ያኔ። እና ሰሚ ሙኒት እቤት ውስጥ ስንት ቃል ቆይ ሆነ እኔ ምን አውቃለሁ። እኔ እኮ ይሄን ጸበል እንትን ለማድረስ ረጁ እንዲትናገር እንኳን ረጁ ራሱ መናገር ጀምራለች። ከኔ ጋር ውለው ጤነኛ ይሆናሉ ብላለች። ጤነኛ አይደለችም እሷ። ታያት ሰው እዚህ አብዷል በሌላ ነገር፣ እናንተ በሌላ ነገር አብዳችኋል። ረጁ ወይ ምን ልልሽ ነበር? አስጠፉኝ እኮ ቢስሚላ። ማን ነው ኤምኬ? ልጅቷ ጭኗ ሙቅ ነው። በቃ ጭኗ ሙቅ ነው። ተመችተዋለች። አዋ ያሳደጋት በቃ የቤት መቤት ሆነች። ገብታ ጧት ሌላ ጊዜ ጧት አይተነው አናውቅም ሲጀመር። ማታ ነበር። ያውም ከማታም የሆነ የሌለ ግማሽ ሌሊት ላይ ነበር የሚገባው። እሱ ሜቱን ዘጋ፣ እሷ ከስክሪኑ ጠፋች። ምንድነው ጉዱ? ጉር ነው ወይ ጀመሩ። እንደዚህም ደግሞ ምን ጉር ነው? እጇን ብቅ አረገች አለው አለችሽ። ይኸውልሽ
ማሚ ዛሬ ተይኝ አልተረፍንም እኮ ምንም። እኔ ችሎታሽን ነው የተናገርኩልሽ የኔ እናት። አለች እንዴ ከስሩ መች ጠፍታ ልጁ ጥያቄ መመለስ ቢያቃተው እኮ በግማሽ ነው የሚወጣው። ሁለት ደብል ሚውት ካለ ደብል ሚውት አድርግ እሚኬ ተረተናል። ወይ ጉድ! ስሚማ ስሩ ተወትፋ በትክክል ሁሉ መመለስ አቁሟል። እኔ በመሀል እየገባው እያስተካከልኩ ነው። እድሜ ለሚያንም እያገዘው ነው እንጂ ታይሻል እንዴ ወላ የሆነ ካሜራ አለ እንዴ እዚህ ቤት አቀማመጡ ያስታውቀኛል። አንድ ሰሞን ልንገርሽማ ናኒ ጉድ ልንገርሽ፣ አልጋ ላይ ይሆንና መልስ መስጠት ጀመረ፣ ያዋራናል። በመሀል እኔ እናትሽ ደግሞ ገባና ምን እለዋለሁ፣ እስኪ ቆሜ ምከሄዳለሁ። የታወቀ ነው። ከላይ ብቻ ለማስክ ቲሸርቷን ይለብስና ነው የሚገባው። አውቃለሁ ውስጡን ለቄስ እንደሆነ አቄለ። እስኪ ብድግ በል። አንድ ቀንማ ሱሪ ያቀብለኝ ሁሉ ሲል አይቼዋለሁ። አብሮት ያለው ቁጭ ብሎ እኮ ነው እጁ ሶፋ ላይ ቁጭ ብሎ ተኝቶ ቢሆን ኦኬ፣ ቲሸርት ለብሶ ከላይ ነው እንዲህ የሚያሳየኝ። ካልቆ ይኸው ለብሻለሁ ይኸው ይላል። አይ ዘንድሮ መሲ አንቺ ትለብሰሻል። እስኪ መሲ ቁሚ። መሲ እውነትም እስቲ ቁሚ። አንቺ እሷም ታስቆሚ ግን ምን ፈልገሽ ነው? ከስር የሆነ የተዘቃ ነገር ምናምን። አሁን እኛ አትሰሚንም ማለት ነው? ትሰሚናለሽ መሲ? እቃት ነው ጉድ እቃ ናለች። ተዘባ ደፍኗል ጆሮዋ። አቤት አስተሳቋኒ። 5 ሊትር ነው የጠጣችው። የማ አዜብን ቴንኪው አዜብዬ። ማናት? ሰብስክራይብ ሀቢብቲ አታናግረንም ወገን። ኧረ መሲ እኛን አንድ ወር ታስባችኋል? በ5 ቀን እንደዚህ ተዘጋን። አንድ ወር ቢሆን ደግሞ ጭራሽ ገዝታ አታስገባንም። ይሄን አምለሽ ተቀበይ አዳም። ይሄ ምልክቱ ነው። ተናግሬያለሁ። ሙኒት ይጅበት ከገዛ ቤቷ ረገጥናት። ኧረ ይበቃታል። ዛሬማ ይሄን ሌላ ጊዜ ቢሆን ስንት ነገር ብላን ነበር። ኤምኬ አስተያየት ሹፍ አይኗ ራሱ በደንብ አይገለጥም። የምር ማሚ በስ ወይ አንጀት ውስጥ ተጎዘጉ። ኧረ ተይ ማርያምን አለች። ይኸው ማርያምን ነው ያልሽው። አውቄያለሁ። መሲ ተጎዘጉዝ። ሸረ መሲ ተነጠፍሽ። በኋላ ካፋ ያስፈልገናል አንቺን ከዛ ውስጥ ለማንሳት ራሱ። ኧረ ማሚ እኔ በዚህ ሁኔታ በዚህ ሁኔታ አይሄድም። ኮሜንት ከታች አይተሻል? ምን አሉ? መሲ ምን አለች አሉ? ወይ በረዳል። ምን በረዳለች? ሟሟች፣ ቀለጠች። የለችም ልጅቷ። ወይኔ እሱ ሲሄድ የሚመጣው ኢነርጂ ያደላሎች። ያጠፋችሁትን ጥፋት አስተካክሉ። ችግር ያለባችሁ ሰዎች ችግራችሁን አስተካክሉ። እንደው ልጁ ከሀገር እንዳይወጣ ነው የሚያደርጉት። እርግጠኛ ነኝ እዚሁ አብርዶ እንዲይዝላቸው። ከሳች እንዴ ደግሞ አሾቃት ደህና አድርጎ። አሁን ከሳች አይደል? ፊቷ ተነፈሰ። አሾቃት አልደህና አድርጎ። ፊቷ እንዴት እንደከሳየው አንተ። በ3 ቀን እንዲካረገባት የ3 ሳምንት ቢቀመጥ መሲ የዛን ያን የድሮን ፎቶዋን ነው የምትመስለው። በቃ አስተያየት ስጭ እንጂ ህውዬ ብነው ዝም አልሽ። ነይ ድረሽ ጓደኛሽ ሟምታለች። የት አለች? ሲጀመር አለች፣ ኮሜንት ላይ ነች። መሲ ወጣ በይ። እኔ አንገቴ ተጣመመ እዛ ስራ አንቺን ለማየት። ወጣ በይ።
ውዴ እንትኑ እኮ ነው ወጉ ነው መሰለኝ እንደዚህ ነው የሚያደርገው አይደል? ስልኩ ግልብጥ ባለ ተሳስቶ ወደ ታች ከታችማ ምን እንፈልጋለን? ኧረ ወደሱ ግልብጥ ባለና እሱን ጉብ ባረገው። እሱማ አሉ ማሬ መሲ ማነሽ ረጁ ዘንበል ያለችው በአንድ በኩል እንዴት ነው ይሃት እዚህ እንደ ዘንበል ያለች መሲሻ ምን ሆነሽ ነው ግን በሰላም ነው? እውነቴን ጠፍታ ነው እያልኩኝ መሲ ወይ ጉድ የት ነበርሽ አንቺ ደግሞ አልሰማሽም እንዴ? ምን ሰማው? ምን ተፈጠረ? አንቺ ድሮም እዛ ገጠር እየኖርሽ ምንም ጥቅም የለሽ። ይሄ አሁን በቃ በደንብ አድርጊ አላበሽ እንዴ? መስዬ እየነካካሽ ነው እንዴ? ምንድነው የምታደርቂው? ስሚ ሂዊ ወይ ያረ ነገሩ ልሞት ነው። ግን ምን አይነት ሰው ነው? ባሎ ተሰበረ ሰበረው። እስቲ ጌታም በይ እስኪ ግን እኔማ ፊቷ ሁሉ አብረቀረቀብኝ። ምንድነው እኮ እስኪ እያት እንዴት እንደምትስለመለም አጠገቧ ቁጭ አድርገው እኮ ነው ሂዊ። ሌላ የተቀየረ ነገር የለም። ፀጉሯን አየሹ? በደንብ ሊማሚ ድንገት ነው የገባው። ሰብሪ ጉድ! አንቺ ፊት ለፊት ቤቢ ሄር ራሱ አውጥታለች። ፕሮቲኑ ከሌላ ቦታ ነው የመጣ። የኔ እናት አሁን አየሁ። ምንም አታስተውይም። እንዴት ነው መሲ እንደዚህ ተሽኮርመማ የምታውቀው? ግራ ገባኝ። ምንድን ነው የተፈጠረው? ለምን ዘርግ እንትን አትሉኝም ወይ? በውስጥ ንገሩኝ። እዚህ ጋር ከፈራችሁ እየነገርንሽ እንዴ ሰውየው መጥቶ ማሻአላ ኮንግራ ወይ መጀመሪያ ኮንግራ ልበላትና ከዛ ላስላስ እናደርጋለን። ናርዲ አበባ ላኪ እስኪ። በቀደሙ መጀመሪያችሁ ታቀቢናለሽ ያንን መረጃ። ወይ ጉድ! ሆ ሳሪን ሳበት ሄዌ ታዘብንሽ። ምን ነው ማሬ? ምን አረጉ? እኛ ብራን ቦሰበረልህ እያለን አንቺ የት ነበርሽ? እኔ እኮ የት ያለው ገጠር ነች ብላሻለች እኮ። ኧረ ሳሪን ሳቧት። የት አለች ሳሪ? አንድ አንበሳ ላኪ። አንቺ የዘመኑ ፍቅረኛሞች ባልና ሚስቶች እጮች ደግሞ ችግራቸው ነጠላም አያስነጥፉም። በማግስቱ መጨፈሪያ ነጠላ ያስፈልጋል። ሶፋ ላይ ነው አሉ ነገሩ። ሱቅ ውስጥ ሶፋ ላይ ምናምን ሆኗል ነገር አለሙ። ደህና ናችሁ? እንዴት ናችሁ? ደስታ አስተካክዩ መሲ። ወይማ ባቡጂ የለም ማሙጂ ይሆናል። ማሚ ወይዬ ናርዲ ደህና ናችሁ? አበባችንን አየሻት? አንቺ እንደዚህ ለከፊት ያሳምራል እንዴ? ያዳሚ ባሎቻችሁን አስመጡ እንዴ? ኧረ አንሰማም ታያለ። ወይኔ መስዬ ፊትሽ እኮ እንዴት እንደሚያበራ ሌላ ለውጥ። እስኪ ከኔ ውጭ ማንም እንትን አላለው። እዚህ ጋር ደግሞ ሌላ ትኩሳት። ወይኔ ማሬ በትልቁኝ መስዬ በትልቁ አርጊው የኔ ወርቅ በትልቁ። ማታ እኮ እዛ ነበርኩ ማሚ። የት